የአርሲ ዞን ዋና አስተዳዳሪ የኦርቶዶክሳውያን ግድያ ሐሰት ነው ሲሉ ተናገሩ። ኢትዮጵያ ሀገራችን እጅግ ተጨንቃለች፣ ሀገራችን ተጠባለች። ሰውን ገድለው መንገድ ላይ በገመድ ሲጎተቱ እናንተ የፉኝት ልጆች የሰማዕታት ገዳዮች ግዴላችሁ መከራ ሲበዛ የሌለ እንዳይመስላችሁ አለ። ሰላም ጤና ይስጥልን ቤተሰብ እንደምቃችሁልኝ በአዲስ እና ወቅታዊ መረጃ ተመልሼ መጥቻለሁ። እዚህ ቪዲዮ የምንመለከተው እንግዲህ በአርሲ ዞን የሞቱ 25 ኦርቶዶክሳውያን አስመልክቶ ከመንግስት እየሰማ የምንገኘው ይሄ ነገር ውሸት ነው፣ አንድም ኦርቶዶክሳዊ አልሞተም የሚባል ነገሮችን እየሰማን ነው የምንገኘው። እውነታው የማን ነው? እሱን የማስመለከታችሁ ነው የሚሆነው። ብፁዕ አባታችን አቡነ ሄኖክ ኢትዮጵያ ሀገራችን እጅግ በጣም ተጨንቃለች ሲሉ ያስተላለፉት መልእክት አለ። እሱንም አስደምጣችኋለሁ። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። የምስራች በመላው ዓለም ላይ ለምትገኙ ውድ ኦርቶዶክሳውያን በሙሉ ሰባሰው ነዋተ ቅዱሳትና መጻሕፍት መሸመ ደብራ ተወልደው ላደጉበት ደብር ወይም ደግሞ ለገጠራ ቤተክርስቲያን ማንኛውንም ለመንፈሳዊ አገልግሎት የሚነዋይትን መላክ ከፈለጋችሁ ወደሚፈልጉበት ቦታ እኛ በነፃ እናደርሳለን ይላል። መገኛችንም አዲስ አበባ 4 ኪሎ ቅድስተ ማርያም ቤተክርስቲያን ነፃ ሲሆን ኢትዮጵያ ውጪ በአረብ ሀገርም ሆነ በአውሮፓ የምትገኙ ወዳሉበት ቦታ በነፃ እናደርሳለን። እናንተ የሚጠበቀው በቪዲዮ ላይ በሚታየው ስልክ ይደውሉ ወይም ደግሞ ስልኩን በመጠቀም በቴሌግራም በኢሞን በዋትስአፕ ያናግሩ። እስቲ ይሄንን ቪዲዮ በዚህ አጭር መዝሙር እንጀምራት። መውጣት መግባታችን ለካስ በሾህ ታጥሯል ዙሪያ ጎዳናችን የኢትዮጵያ መንገዶች በእንባ ተሞልተዋል የሚያምሩት ልጆቿ በሌሊት ታርደዋል። አቤቱ የሆነ ብንናስብ እግዚአብሔር አቤቱ የሆነ ብንናስብ እግዚአብሔር ዘመራ እንደተሞሉ እግዚአብሔር አምላካችን ዘመራዊ ያሰማልን። አዎ የኢትዮጵያ መንገዶች በሙሉ በኦርቶዶክሳውያን ደም ተጨማልቀዋል። ሰሞኑን ትዝ ካላችሁ ከፓርላማ ሲደመጥ የነበረ አንድ ድምጽ አለ። እሱም እንግዲህ የኢትዮጵያን ኢኮኖሚ እድገትና ሀገሪቷ አሁን ያለችበትን ለውጥ ጥሩ አፍንጫ ያለው ሰው ያሸታል የሚል ስንሰማ ነበርና እውነት ነው። እኛ ግን የኛ ጥሩ አፍንጫ የሚያሸተው የኦርቶዶክሳውያንን የሞተ ሬሳ ሸታ ነው የሚሸተን። የኦርቶዶክሳውያን ደም ነው ለኛ የሚሸተን፣ በየመንገዱ የሚሸተን፣ በየገራገለሉ በየጫካው የሚሸተን የኦርቶዶክሳውያን እህት ወንድሞቻችን እናት አባቶችን ደም ነው ክቡርነቱ የሚል መልእክት ማስተላለፍ ፈልጋለሁ። መመራችን ስማቸው አጭር ተመስሎ ነች። ራሔል ስለ ልጆቿ አለቀሰች፣ መጽናናትን አላገኘችም አለ አንድ ራሔል። ያኔ ግብጽ የነበረችው ራሔል የፈርዖን ወታደሮች በቆዳ ጅራፍ እየገረፉ መንታ ልጆች ጸንሳ ባሏ ስምዖን ሞቶ ባባ በባልሽ ፈንታ ጭቃር ገጭ ብለዋት ጡብ ስታቦካ 9 ወር መልቷት ምጥ መጥቶባት እባክህ እያለች ስትለምነው ወጥቼ ልገላገል ብትለው የባሪያ ደም ጡቡን ያጠብቀዋል ብሎ 2 ልጆቿ ወጥተው ወዲያውኑ በጭቃ ውስጥ ሞቱ። ራሔል አለቀሰች፣ ራሔል አነባች፣ እንባዋን ወደ ሰማይ ረጨች። ያሎኑ በዚህ ሰማይ አምላክ እስራኤል አዶናይ አለች። በእውኑ በዚህ ሰማይ እግዚአብሔር አለ? የልጆችን ደም የሚያይ እናንተ የፉኝት ልጆች የነቢያት ገዳዮች የሰማዕታት ገዳዮች እነ ሄሮድስ እነ ዱዲያኖስ ሄሮድስ 144,000 ሕፃናት የገደለ እንተርፋለን ብለው ወደ እናታቸው ወደ ራሔል መቃብር ቢገቡ ገብተው
እየጠመዘዙ ገደሏቸው። ግዴላችሁ መከራ ሲበዛ የሌለ እንዳይመስላችሁ አለ። ደመና ሲሆን በቀን ፀሐይ የሌለች እንዳይመስላችሁ፣ ደመናው ስለጋረዳችሁ እንዳይመስላችሁ አለ እግዚአብሔር። በማደሪያዬ ሆኜ በጸጥታ ተቀምጬ ሁሉንም አየዋለሁ ይላል የኔና የእናንተ አምላክ። ጊዜ ገቢር ለእግዚአብሔር የሚሰራበት ጊዜ አለው። እሱ ሲሰራ ማንም የሚናገር የለም። አሁን እንግዲህ እኛ ኦርቶዶክሳውያን የቀረን ነገር ቢኖር ወይ ውረድ ወይ ፍረድ የምትለዋን ቃል ወደ እግዚአብሔር ደፍረን መናገር ነውና ከባድ ነው ያለበት ችግር እንግዲህ እንደምታውቁት ነው። እግዚአብሔርም ዝም አለ ቅጣቱም ይሁን አናውቅ። እንግዲህ እሱ ቸር አምላካችን እንግዲህ በይቅርታው በምህረቱ ይመልከተን። እንደኛ ኃጢአት ብዛት እንደኛ ክፋት ሳይሆን እንደሱ ቸርነት እንደሱ ይቅር ባይ አምላክነት ቸርነቱ እንደ ምህረቱ ስለኛ በስላፈሰው ደም ብሎ ኢትዮጵያ ሀገራችንን በይቅርታው ይመለከታት ዘንድ ለመንጋው የሚራራ አባት ያነሳላት ዘንድ የመንጋዎቹ የምእመናኑ ህመም ቁስል የሚሰማውን አንድ አባት እንዲሁ አንድ አባት እንጣ አንድ አባት እና ያንን አንድ አባት እንኳን እንዲያነሳለን የእርሱ የአምላካችን መልካም ፍቃድ የድንግል ማርያም ምልጃ አይለየን ለማለት ፈልጋለሁ። ወንድማችን ኢዮብ ጥያቄ አለኝ ይላል ለቅዱስ ሲኖዶስ። ምላሽ ባይኖርም እንኳን ጥያቄውን እናዳምጥና የመንግስት ምላሽ አጠራርገን ሰምተን በማስረጃ አፍርሰን እናልፋለን። አጭር ጥያቄ ነው ያለኝ። በአርሲ ሀገረ ስብከት ስለተገደሉ ሰዎች ብዙ ሰዎች ቪዲዮ ሰሩ፣ ብዙ ነገር ተባለ። ሲኖዶሳችንና የወንጌል አማኞች ካውንስል እኩል መግለጫ ወጣ፣ ተመሳሳይ ጊዜ ማለት ነው። እሱን እንመጣበታለን፣ እናወራበታለን። የምር እንዲህ ነው ወይ? እረኝነት ጥያቄ ነው ይሄ ለኛ። ይህ እንዳለ ሆኖ ግን በቃ እናወግዛለን እንዲህ ክርስቲያኖች ሞቱብን ብቻ ነው ማለት ይሄ ብቻ ነው ሊባል የሚችለው? ምክንያቱም ከዚህ በፊትም ተገለው እናወግዛለን ስለተባለ ማለት ነው። አሁንም እንደዛ ከዚህም በኋላ እናወግዛለን ነው የምንለው ወይስ ደግሞ የሚጠየቅ ጥያቄ የሚኬድ አካሄድ አለ? ምንድነው? አልገባኝም እውነት ለመናገር። ትክክለኛ ጥያቄ ነው። ከዚህ እንግዲህ አሰቦት ገዳም ላይ ድሮ አሰቦት ገዳም ላይ ከዓመታት በፊት ኦርቶዶክሳውያን ሲሞቱ መግለጫ ወጣ፣ እናወግዛለን መንግስት ይክሰባለ ከተነሳ አይታወቅም አለፈ። እሱ መግለጫ የዙቃላን አባቶች መሞት አላስተረፈም። የዙቃላ አባቶች የወጣው መግለጫ በአርሲ ሞት ኦርቶዶክሳውያን አላስተረፈም። ከዛ ወዲህ እንግዲህ ድጋሚ ነው አሁንም ከዙቃላ አባቶች ድጋሚ ባለፈው ሞቱ፣ ለዛም መግለጫ ወጣ። እሱ መግለጫም አሁንም 25 ኦርቶዶክሳውያን እንግዲህ በአርሲ የተገደሉ የተረሸኑ ኦርቶዶክሳውያንን አላተረፈምና በየጊዜው አጀንዳ በየጊዜው መግለጫ ይሰለቻል። በጣም ነው የሚሰለቸው። ለሚወጣ መግለጫ ራሱ ምንም ሰዎችን ማያነቃቃ ማያነሳሳ ምንም ለዛ የለውም። በቃ የሆነ ስትጽፉት ራሱ ተሰምቷችሁ እንደሆነ ያስታውቃልና ቅድም አይተን ነበረ የፕሮቴስታንቶቹ ካውንስል ያወጣውንና የኛም መግለጫ ስናወዳደር ነበርና እኔ አንድም ልዩነት አላየሁበትም። እንዲሁም የነሱ ይሻላል ባይ ነኝ። ምክንያቱም በማይመለከታቸው ጉዳይ ነው። እንግዲህ ዜጋ ነው፣ ኢትዮጵያውያን ናቸው፣ ወገኖቻችን ናቸው ብሎን ያወጡት እንጂ ማውጣት ግዴታ የለባቸው። የነሱ ይበልጣል፣ እንዲሁም የነሱ መግለጫ ይበልጣል። ምክንያቱም እናንተ የጻፋችሁትን ነገር ካውንስሉ ያወጣው መግለጫ እናዝናለን፣ ይሄን ነገር እናወግዛለን፣ መንግስት ይሄን ነገር ሊያስቆም ጣጣ ገብቶ ሊያስቆም ይገባል፣ ዜጎች የምርመራ መብታቸው ሊከበር ይገባል አለ። በቃ በቂ ነው ይሄ። እናንተም ይሄንን ያደርጋችሁት ኦኬ። ያልሰማችሁ ካላችሁ እስቲ አጠራርጌ ከነሱ አንደበት ሳይሆን ከኛው ከወንድሞች አንደበት አሰማችሁት መግለጫው። እጅግ አሳዛኝ የተባለ መረጃን አስመልክቶ ቅዱስ ሲኖዶስ መግለጫ አውጥቷል። በዚህም ታዲያ ባለፉት አንድ ሳምንታት ብቻ ወደ 25 የሚጠጉ ክርስቲያኖችም ህይወታቸው ማለፉ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ መግለጫ የሰጠ ሲሆን በዚህም ታዲያ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሽርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ወደ 17 የሚጠጉ ክርስቲያኖች እንዲሁም ደግሞ ጥቅምት 17 ለ18 ደግሞ ሽርካ ወረዳ 3 ክርስቲያኖች እንዲሁም ደግሞ ጥቅምት 18 ለ19 ደግሞ በሆንቆሎ ወረዳ 5 ክርስቲያኖች በድምሩ በ2018 ዓ.ም ብቻ 25 ኦርቶዶክሳውያን ወገኖቻችን ሀገራችንን ምድራችን ብለው በሰላም በተኙበትም በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑንም የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶስ የተመለከተውና በከባድና ጥልቅ ሐዘን ስሜት ውስጥ ሆኖ እንደሆነ ገልጿል። ይህንን እጅግ አሳዛኝ የተባለ ጥቃትን ያወገዘው ቋሚ ሲኖዶስ የሚመለከተው መንግስታዊ አካላትም ይህንን ኢሰብአዊ የሆነ ተግባር በጽኑ በማውገዝና በሕገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልን ይህንን አስነዋሪ ድርጊት የፈጸሙት
የተፈጸሙትን ህገወጥ ግለሰቦችን ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነት ህገወጥ ተግባር እንዳይደገም አስፈላጊውን የተባለ የህግ ከለላ በመስጠትም ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ የተባለ ጥሪውን ማቅረቡን ተመልክቻለሁ። በዚህ ጥቃት ለሞቱት ወገኖቻችን ነፍስ ይማር፣ ለቤተሰቦቻቸውም መጽናናትን እንመኛለን። እንግዲህ ይሄ መልቀቂያ በሶስተኛ ቀን ነው ይዘው ወጣው። ዜጎቹ ሞቶ ከተቀበሩ ከ3 ቀን በኋላ ይሄ መልቀቂያ ይዘው ወጥቷል። በነገራችን ላይ የኛ አባቶች ባለፈው የብፁዕ አባታችን አቡነ ሩፋኤል እናት ሞቱ ብለው 20 በላይ ኦርቶዶክሳውያን አባቶች ናቸው ሄዱት ለማስቀበር። እዚህ ግን 25 ኦርቶዶክሳውያን ሲሞቱ ዞር ብሎ የሚመለከት አባት የለም። የሀገረ ስብከቱ ሊቀ ጳጳስ ሄዶ አላስቀበረም። አቡነ ገብርኤል ፍትሐት አስደርጎ ሄዶ አላስቀበረም። እግዚአብሔር በሚያውቀው ሌላ ሀገር የነሱ የአባቶችን ዘመድ ምንድነው የጳጳሳት ዘመድ የሆነ ሰው ሲሞት እዚህ መንበረ ጸባዖት ቅድስት ሥላሴ ፍትሐት ይደረግለታል። እዛ ሞቶ ተቀብሮ እዛ ፍትሐት ተደርጎለት እዚህም ደግሞ ፍትሐት ይደረግለታል። እነዚህ ግን 25 ኦርቶዶክሳውያን አባት የላቸው፣ አቤት ባይ የላቸው፣ በየዓመቱ የሚረሸኑ ናቸው። ከመቶ በላይ ኦርቶዶክሳውያን ሞተዋል። ቁጥራቸው እንግዲህ ይሄ ዝም ብሎ ህዝቡ ያለው ነው እንጂ ተቆጥሮ አይደለም። አንድ ለሶስት ተቆጥሮ ሳይሆን በግምት ህዝቡ ያለውን ይጻፍልን ይዘጋ። ለዛው የሚያወጣ ራሱ ኢኦቲሲ መሆኑ ኢኦቲሲን እንዴት ነው የምናምነው? ከጀምሮ እንዴት እናምነው? ኢኦቲሲ ማለት እኮ በሁለት ቀን የተፈጸመ ግድያ በአንድ ወር ውስጥ ብሎ ያመጣ ሚዲያ ነው ኢኦቲሲ ማለት። ኦኬ በጥቅምት ወር 25 ኦርቶዶክሳውያን ሞቱ ይላል። በሁለት ቀን እኮ ነው የሞቱት 25 ኦርቶዶክሳውያን። ከዛ መንግስት አጸፋዊ እርምጃ ወሰደ። ምንድን ነው አጸፋዊ እርምጃ? ምንድን ነው? በቃ ቁስላችን ላይ ጨው መነስነስ ነው ኢኦቲሲ ያወጣው ዜና የሚያሳየው። እሱ እንዳለውን እና እንግዲህ የባሰ በቁስላችን ላይ ጨው የሚነሰንሰው ይሄ ግለሰብ የዛ ከተማ ዋና መሪ አሰራሪ ነው። ውሸት ነው ነገሩ ሙሉ ሙሉ አለ። የተፈጸመ ነገር የለም ውሸት ነው አለ። ስሙት እስቲ። የአርሲ ዞን ዋና አስተዳዳሪ የኦርቶዶክሳውያን ግድያ ሐሰት ነው ሲሉ ተናገሩ። በኦሮሚያ ክልል የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በዞኑ ተገደሉ የተባሉ 25 ሰዎች ጉዳይ ሐሰት ነው ብለዋል። ይሁን እንጂ ቢቢሲ አማርኛ ትላንት ባሰራጨው ዘለግ ያለ ዘገባ በአርሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸመ ጥቃት ህጻናትን ጨምሮ 25 ሰዎች መገደላቸውን የተጎጂዎችን ቤተሰቦችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎችን አነጋግሮ ዘግቧል። ጥቃቶቹ የተፈጸሙት በጉና ሽርካና ሆንቆሎ ዋቤ ወረዳዎች ሲሆን በጉና ወረዳ ከተገደሉት መካከል 8 የአንድ ቤተሰብ አባላት መሆናቸውን ዘገባው ያመለክታል። ቢቢሲ ካነጋገራቸው እስከ ቤተሰቦቹ መካከል እናቱ 9 ዓመት የሆናቸው መንታ ወንድሞቹን ጨምሮ 8 የቤተሰቡ አባላት የተገደሉበት ሰው ይገኛል። በጥቃቱ ከባድ ጉዳት ደርሶባቸው የተረፉ 4 እና የ8 ዓመት ህጻናት መኖራቸውም ተዘግቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሮብ ምሽት ባወጣችው መግለጫ በአርሲ ዞን በጥቅምት ወር ብቻ ከ5 በላይ ሰዎች መገደላቸውን አስታውቃለች። ይሄንን መረጃ ወይም ይሄንን እውነት ውሸት ነው አላሰራሪው ይሄው እዚህ ጋር እንደምትመለከቱት ውሸት ነው ብሎ ምላሽ ሰጠ። የመንግስት አካል ነው። ከነሽሙነስ አብዲሳ ጋራ እጅና ጓንት የሆኑ ሰዎች ናቸው። ውሸት ነው አለ። ያው ሙስሊም ነው ይሁን ችግር የለውም ይጀምር። እስካሁንም በየወሩ እንግዲህ ሊቃውንት ሲናገሩ የአርሲ ኦርቶዶክሳውያን የሞቱበትን ወር እንተወነስ ያልሞቱበት ስንት ወር ነው ብለን ቼክ ብናደርግ ይቀላል ብለዋልና እውነት በዛ ሁሉ ጊዜ ሲሞቱ አንድም ቀን ይበቃል ይሄ ነገር አይደረግም ብሎ ሲያወግዝ አላየንም። እንግዲህ የከተማ አስተዳደሩ አሁን እንግዲህ ለዛውም ተናገር ሲባል ውሸት ነው ብሎ አይን ያወጣ ነጭ ውሸት ይዋሻል ሰው አይን ያወጣ ውሸቱን ይዞ መጣ። በቁስላችን ላይ ጨው ነሰነሰበት። በጣም በሚያሳዝን ሁኔታ ይሄ ነገር እንዲያው ክቡርነቱ ወይ ደግሞ ውሸት ነው ያሉት ግለሰብ ውሸት ነው ይሄ ነገር ልታጎት ነው። ባለው መልካም ነበር ግን እንዳጋጣሚ ሆኛ ያጎትኝ እያሳከምኩና እየተከታተልኩ ነው ያለው። እና እንደዛ ነው ያለው። ከስንት ሰዎች መካከል የተረፈችው እሷ ኦሬዲ ያው አማሙታቸው ሁለት ቦታ ነው፣ ሁለት ግሩፕ ናቸው። በአጠቃላይ የሞቱት 14 ናቸው። ከ14 ውስጥ እንግዲህ 16 ነበሩ። ከ14 ውስጥ ሁለቱ የተረፉት እንግዲህ በሆስፒታል ውስጥ ነው እንደምታያቸው የሚገኙት። ወይ ይተርፋሉ ወይ ይሞታሉ አናውቅም። እንግዲህ ከእግዚአብሔር ጋር እያሳከምን በሕክምና ጉዳይ የተከታተልን። ውሸት ነው ይሄ። እንዲያው አንተ ሰውዬ ይሄ ነገር ውሸት ነው። ልጅቷ ምን እንዳረጓት ወሰዱን፣ ከከብት ጋር ነው የወሰዱን፣ ከላሞች ጋር አንበረከኩን ብላ ስትናገር መጥቶ አይ የዋሸሽ ነው ይላታል። ፊቷ ቁጭ ብለው የሰው አእምሮ ላይ የሚጫወቱ በጣም ያሳዝነው ነገር ነው ያነበብኩት። እዚህ ጋር እንደምትመለከቱት ቢቢሲ ያወጣው መረጃ መሰረት
8 ቤተሰቦቹ ሞተውበት አንድ ሰው ከዚህ ቤትም እናቱ በዚሁ ምክንያት ነው የሞተችው እንደዚሁ ኦርቶዶክስ ሆነች ማለት ነው። እና በ8 ቤተሰቦቹ በሰሞኑ በ12 ውስጥ 8ቱ የአንድ ቤተሰብ ናቸውና የቤተሰቡ አንዱ አባል የበላይ አካል ሌላ ቦታ ስራ የሚሰራው እና ሊመጣ ነበር ለማስቀበር 8 ስለሞቱበት ማለት ነው። አንተንም ይረሽኑሃን እንዳትመጣ አንተ ነው የጠበቁ ያሉት ተብሎ የተመለሰለት እዛው ቀርቶ እዚህ ያስቀበሩ ማለት ነው እሱ በሌለበት ቦታ። ይሄ ማለት ነው ስቲል መልስ አልሰጠም ማለት ነው። ይሄ ነገር እኮ እዛ ይሄ ሰውዬ ፈርቶ ለነፍሱ ፈርቶ እንዲቀር ያደረገው ነገር ምንድነው? እኔም ከሄድኩ ይገሉኛል። ይሄ ማለት ምንድነው? በሚጠብቀው አካል እርግጠኛ አይደለም፣ አይረካም። ማን ነው የሚጠብቀው? የመንግስት አካላት እንግዲህ ጥበቃለው የተባለው ኢኦሲ የሚዘገበው አጻሃይ ምላሽ መልሷል። አሁን ደግሞ ጥበቃ ተደርጎላቸዋል ነው። ሰዎች ግን ያሉ ቢገው ስጋት ውስጥ ነው የምንገኘው ነው። አንዱ ማሳየስ 8ቱን ቤተሰቦች ማስቀበር ያልቻለ ግለሰብ ለቢቢሲ ቃል ሰጥቷል። ማስቀበር አልቻልኩም። ለምን? ደውለው አንተንም እየጠበቅን ነው ና ተበብለክ ያሪ ስለሆነ ብሎ 8ቱ ቤተሰቦቹ እሱ የለህበት ተቀበረ። በጣም ነው የሚያሳዝነው። እኔ ዲያቆን ጫላ ደገፋ እባላለሁ። የቅዱስ ጊዮርጊስ ቤተክርስቲያን አገልጋይ ነኝ። ዲያቆን ሆኜ በሊቀ ጳጳሱ የተሾምኩት ህዝበ ክርስቲያንን ሊያገለግል ነው። ህዝበ ክርስቲያን ሲሞትና ሲጨፈጨፍ ግን ዝም አልልም። በምስራቅ አርሲ እየተገደሉ ያለው የክርስቲያኖች ግድያ ይቁም። ሁላችንም የቤተ ክርስቲያን አገልጋዮች በዚህ ልኩ ድምጽ እንሆናቸው። እስከ መቼ እናነባለን? የክርስቲያኖች ግድያ ይቁም። እኛ የተሾምነው ቤተ ክርስቲያንን ልናገለግል ህዝበ ክርስቲያኑን ልናገለግል ነው። ህዝበ ክርስቲያኑ ሲገደልና ሲጨፈጨፍ ግን ዝም አንልም። ድምጽ እንሆናቸው። ፍትህ በአርሲና በተለያዩ ቦታዎች በግፍ ለሚጨፈጨፉ ክርስቲያኖች በሙሉ ኦርቶዶክሳውያን ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ ለብዙሃኑ እንድታደርሱልኝ በትህትና እጠይቃለሁ። መንግስት በተደጋጋሚ ጊዜ ካህናት ሲገደሉ፣ ቤተክርስቲያን ስትቃጠል፣ ክርስቲያኖች ሲገደሉ፣ ቅዱሳን ስዕላት ሲቀደሉ ምንም የሀገርን ሰላም የማስፈን ግዴታ ቢኖርበትም ችላ ብሏል፣ ዝም ብሏል። በዚህም ብዙ ኦርቶዶክሳውያንን አስቆጥቷል። አንዳንድ የቤተክርስቲያን ሽማግሌዎች አባቶች ቅዱስ ጴጥሮስ በአንደኛ የጴጥሮስ መልእክት ምዕራፍ 5 ቁጥር 2 ላይ በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ ያለውን ቃል ችላ በማለት ዝምታን መርጠዋል። ስለዚህ ኦርቶዶክሳውያን ክርስቲያኖች በሙሉ በዓለም ዙሪያ የምንኖር ተደራጅተን ቤተክርስቲያናችንን ልንጠብቅ ለቤተክርስቲያናችን ድምጽ ልንሆን ያስፈልጋል። የኢያሪኮን ግንብ ያፈረሰ እግዚአብሔር አምላክ ከእኛ ጋር አለ። በህብረት ሆነን እስከ ጮህን ድረስ የጠላቶቻችን ሴራ ይፈርሳል፣ የተኙም አባቶች ይነቃሉ። ስለዚህ ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ ለቤተክርስቲያን ድምጽ እንድትሆኑ በትህትና እጠይቃለሁ። በድጋሚ ፍትህ በአርሲና በተለያዩ ቦታዎች በግፍ ለሚገደሉ ኦርቶዶክሳውያን ክርስቲያኖች በሙሉ። በጣም እኮ ቁማር እየተጫወቱብን ነው። ከላይ ያሉት እኮ ከጎናችን አይደሉም። እኛ ፍትህ እያልን ብንጮህም ምንም መፍትሄ ልናገኝ አልቻልንም አይደል እንዴ? 4 ዓመት ሙሉ ፍትህ ለቤተ ክርስቲያን፣ ፍትህ ለተዋሕዶ ልጆች፣ ፍትህ ለኦርቶዶክሳውያን፣ ፍትህ ለሚገደሉት፣ ፍትህ በግፍ ለሚሞቱት እያልን ለሚታረዱት በብዙ ነገሮች ጮህናል። ግን ከላይ ያሉት ዝም ብለው ይመለከቱናል። እና ለማን እንጩህ? መድኃኔዓለም አንድ ቀን የራሱን መልስ ይሰጠዋል። ከሱ ውጭ እኮ መፍትሄ የለንም። አሁንም ፍትህ፣ አንተ ከላይ ሆነ የምትመለከተን አምላካችን ሆይ፣ የዓለም መድኃኒት ሆይ አንተ ተመልከተን፣ አንተ ፍትህን አሰጠን። አባቶች ዝም አፋቸውን ዘግቶ ዝም እኮ ነው። ዝም በቃ ምንም አይሉ። ምን እንበል? ምን እናድርግ? ጅብ ጠግቦ ጥሏቸው ለሄደ እጅና እግራቸው አንገታቸው እየተሰበሰበ በከረጢት ለሚቀበሩ ኦርቶዶክሳውያን እራታቸውን በልተው በየጭድ ውስጥ በየማሳ ውስጥ በየስርቻው ተደብቀው ለሚያድሩ ኦርቶዶክሳውያን ብሎም የጅብ ራት ለሚሆኑ ሙስሊሙ ቤት ጭስ ይጨሳል፣ ኦርቶዶክሳዊው ቤት 3 ዓመት ሞልቷቸዋል። ገበሬው አርሶ በልቶ አያውቅም። በገዛ በተወለደበት ሀገር እየተሳደደ እራት በልተው ሲጨርሱ እቤት ውስጥ መጥተው እንዳይገሏቸው ጭድ ስር እየተደበቁ ስለሚያድሩት ኦርቶዶክሳውያን ጭዱ ስር ተደብቀው ቤታቸው እንደንትን ሲነድ ገብተው ሊገሏቸው ሲያጧቸው ቤታቸውን አንድደው ሲወጡ ሰውን ገድለው መንገድ ላይ በገመድ ሲጎተቱ ሰውን ገድለው በየመስኮቱ ላይ ሲያንጠለጥሉ አብረው ቤት ውስጥ ሲያቃጥሏቸው ለእነዚህ ኦርቶዶክሳውያን ድምፅ ያልሆንን መቼ ነው ድምፅ ምን ሆነው?
አባቶች እንግዲህ ምንም እንዳልተፈጠረ እንደሆነ ዝም ብሎ ወሬ መግለጫቸው ራስ የሚያሳም መግለጫ ሰጥተው ወጥተዋል። የከንፈር መስዋዕት የምትሰው በየቀኑ ቪዲዮ የምትለቁ እናንተ ፌመስ ቲክታከሮች ምን እየጠበቃችሁ ነው? ዛሬ መታችሁ አዋርድ፣ ዛሬ መታችሁ የበረከት ስራ፣ ዛሬ መታችሁ ለመናፍቃን መልስ ብላችሁ አትበሉን። ኑ ድምፅ እንሁን፣ ኑ በአንድነት እንቁም፣ ኑ ከዚች ቤተ ክርስቲያን ጎን እንቁም፣ ከሚገደሉ ኦርቶዶክሳውያን ዘንድ እንቁም። ምን እያደረጋችሁ ነው? ሁላችሁም በየቋንቋችሁ ባላችሁበት ሀገር ቋንቋ ቪዲዮ ስሩ፣ ድምፁ ናቸው። ጅብ እንኳን ጠግቧቸው የሚሄደውን ኦርቶዶክሳዊ ድምፅ ልንሆናቸው ይገባል። ማንም መቶ ድምፅ አይሆንም። እረኞቻችን ጳጳሳትና በተዋረድ ያላችሁ አባቶቻችን ሆይ ከሩቅ ሲያያችሁ እንደ መልአክ ለሚቆጥራችሁ ምስኪን መንጋ ስለምን ፊታችሁን አዞራችሁበት? ስለምንድን ነው ምዕመናን እየታረዱ ዝም የምትሉት? በአርሲ የኦርቶዶክሳውያን ክርስቲያኖች ጭፍጨፋ በየጊዜው ቀጥሏል። እልቂቱ ዓመታትን አስቆጥሯል። ከሚገድላቸው በላይ ከአባት እስከ ምዕመን ባላየና ባልሰማ ዝም ማለታችን የባሰ ያቆስላል። ለእህቶቻችንና ወንድሞቻችን ካልጮህንና ካልደረስን ምንም ክርስቲያን ሆን ነው? እባካችሁ እንጩህላቸው። የሚመለከታቸው አካላት ለዚህ የማያቋርጥ እልቂት አፋጣኝ መፍትሄ ይሰጡ ዘንድ በቻልነው ሁሉ ድምፃችንን እናሰማ። ፍትህ ክርስቲያን በመሆናቸው ብቻ ለሚጨፈጨፉ በአርሲ ላሉ ክርስቲያን ወገኖቻችን እያልን እንጩህላቸው። እረኞቻችን ጳጳሳትና በተዋረድ ያላችሁ አባቶቻችን ሆይ ከሩቅ ሲያያችሁ እንደ መልአክ ለሚቆጥራችሁ ምስኪን መንጋ ስለምን ፊታችሁን አዞራችሁበት? ስለምንድን ነው ምዕመናን እየታረዱ ዝም የምትሉት? እናንተ አባቶቻችን ልጆቻችን ተገድለውብናል ለምን ብላችሁ ካልሞገታችሁና ድምፅ ካላሰማችሁ ምኑ ጋር ነው አባትነታችሁ? የቱስ ጋር ነው እረኝነታችሁ? እባካችሁን ስለተሾማችሁባት ቤተክርስቲያን ዝም አትበሉ። በዝምታችሁም ከተኩላዎቹ ወገን አትሆኑብን። ኦርቶዶክሳውያን በአንድነት ድምጻችንን እናሰማ። ወገኖቻችን አሁንም ጭንቅ ላይ ናቸውና ድምጻችንን ከፍ አድርገን እናሰማ። ሰው ሲታረድ ለምን ተብሎ ሊጠየቅ ይገባል። ወንድሜ እየታረደ አንተ የምትጨፍር ከሆነ፣ ወንድሜ እየታረደ አንተ ስራህን ዝም ብለህ የምትሰራ ከሆነ፣ ወገንህ እያለቀ አንተ ምንም አይመስልህ ከሆነ ነገ አንተ የማትታረድበት ምክንያት አይኖርም ማለት ነው። ጎረቤት ቤት ሲንኳኳ ነገ አንተ ጋር እንደማይመጣ እርግጠኛ አትሆን። ነገ አንተ ጋር ይመጣል። በአንድ ቀን 20-30 ሰው የሚታረድ ከሆነ በግ አይደለም የታረደው። የሰው ልጅ የሚታረድ ከሆነ ወንጀለኛ አይደለም የታረደው። የ2 ዓመት የ1 ዓመት ህፃን ልጆች ምንም ያውቁ አይደሉም። እነኚህን ማረድ የቻለ አካል ነገ አንተንም አንዴ ላያርድህ ነው። የ70-80 ዓመት ሽማግሌን ማረድ የቻለ እዛም ሞራል የደረሰ ሰው ነገ አንተንም ሊመርህ እንደማይችል ማወቅ ይኖርባችኋል ማለት ነው። ስለዚህ በየትኛውም የሥራ ዘርፍ ላይ ያላችሁ ፖዚሽናችሁን ተጠቅማችሁ መንግስት ላይ ጫና ልታሳድሩ ይገባል። ትኩረት እንዲሰጥ ለሚታረዱ ቅድሚያ ለሰው ልጅ ነው። ክርስቶስ እንኳን የሞተው ለኛ ሲል ከሰማይ ሰማያት የወረደው ለኛ ሲል ነው እንጂ ስለምበላው፣ ስለምጠጣው፣ ስለምገነባው መንገድ ወይንም ስለምሰራው ቤት አይደለም። አምላክ እንኳን እስከ መስቀል ድረስ ራሱን አሳልፎ የሰጠው ለሰው ልጅ ነው። ለምሰራው ቤት አይደለም፣ ለምሰራው መንገድ አይደለም። መንገድ ብሰራ ሰውን ከገደልክ በኋላ መንገዱ ላይ ለውበት ፎቶ ልትነሳበት ነው ሰውን ካጸዳ በኋላ። ስለዚህ ትኩረት ልትሰጡ ይገባል። ወደዛ አካባቢ ላይ ጽንፈኛ የዋብያ ሴክት ስላለ ማለት ነው። ኦርቶዶክሳውያንን በማጽዳት ሰልቤት የሚያደርጋለ መሬታቸውን ወስዳለሁ፣ እኔ አርስበታለሁ፣ እኔ ዘራበታለሁ ብሎ ለአጩ የሚያዝረበርብ ብዙ ስላለ ወደዛ አካባቢ ላይ። ስለዚህ ሁሉም ተናቦ እንደዚህ አይነት ነገር ላይ ለአንዴና ለመጨረሻ ጊዜ ሜቢ መፍትሄ የሚፈለግበትን አካሄድ መሄድ የተሻለ ነው የሚሆነው። የሆነ ሰዓት ላይ ግርግር ይፈጠራል። በነገራችን ላይ እያዳመጠ የምንገኘው አሁን ባለፈው በመካነ ሰላም ለተገደሉ ሙስሊሞች አጸፋዊ መልስ ነው የሚል ነገርም እየሰማን ነው የምንገኘው። እንግዲህ ያው እንደሚታወቀው ነው እንግዲህ አክራሪዎች ወደሚገኙባት ሀገር ናት አርሲ። ሆኖም ግን በየትኛውም ሀገር ግብጽ ላይ አክራሪዎች አሉ። ግን እዚህ ነገር ሲፈጸም አባቶች ዝም አይሉም። እንደዚህ ነገር አይፈጸም ከጀመሩ አጸፋዊ መልስ ስላለ
እኛ ሀገር ግን መንግስትም ውሸት ነው ይላል፣ አባቶችም ዝም ጭጭ ይላሉ። ሁሉም እኛ ቁስል ላይ ጮም ይነሰንስ ነው። ቢያንስ እኮ አንድ መልስ አለ፣ ሁሉም ዝምታ የሚባል መልስ አለ። አባቶቻችንም እንደው እየደጋገማችሁ በየወሩ በየዓመቱ ላችሁ ነው እንደው በየወሩ በየሳምንቱ ለክርስቲያን ሞት እያችሁ መጨ ከምታወጡ ዝም ብላችሁ ብትቀመጡም አንድ ነገር ነው። ምክንያቱም ምንም ለውጥ ማጣት አልቻሉም። ለዛ ዝም ልን እንችላለን። ነገር ግን የምታወጡት መግለጫ ቦታ የቀየራችሁ ራሱን ብታነቡት፣ ስም የቀየራችሁ ቦታ የቀየራችሁ ራሱን ነው ደግማችሁ የምታነቡት በጣም በሚያሳዝን ሁኔታና ምንም እስካሁን ድረስ ብዙ መግለጫ ወጣችሁ፣ ምንም የለም። ግን ምንም አይሰጣችሁ መልስ የለም። ምን አገኛችሁ? ምን አተረፋችሁ? እስቲ አንተ ብፁዓችን አቡነ ሳዊሮስ ምን ናችሁ? እነ ብፁዕ አቡነ አብርሃም፣ እነ ብፁዕ አቡነ ዲዮስቆሮስ፣ እነ ብፁዓችን አቡነ ማቲያስ ፈርቶ የሌለብን እንግዲህ እናንተ እስካሁን ባወጣቱት መግለጫ ምን መልስ አገኛችሁ? እስቲ መልሱልን። እስቲ ይሄን ተመለሰልን እንዲህ ተደረገልን በሉ። እስቲ ይሄ ቦታ ጥቃት ሊፈጸም ነበር ከዛስ ቆመ ጥቃቱ በሉ። እስቲ የለም አትሉም፣ ከየትም አታመጡትም። የለም እና ዝምታ የሚባል መልስ አለ። አንድ ጊዜ ወይ ዝም ብትሉ ወይ የለንም ብትሉ። ድሮ እኮ አባቶች ያስለቅሱን ነበር እኮ ልጆች እናልቅስ ብለው እኮ ያስለቅሱ ነበር። አሁን ያሉ ደግሞ ክርስቲያኖች ሞቱ ሲባል የሞት ራሱ ኦርቶዶክሳውያን መሆናቸው በምንድነው ማቆ ይልሃል አቡነ ያሬድ እነዚህን ያሉት ድሮስ ሀገር ብለን እኮ ነው መሞት እኮ አልከበደም። ሀገራችንን ብለን ነው እንጂ መሞት አይቀር። ግን ሀገሪቱ እንዴት ትሁን ነው። በፊት ከወራት በፊት ከዓመታት በፊት አባቶች እንደሚያለቅሱ ነበር፣ እንደሚያስለቅሱ ነበር፣ ግልጹን ይናገሩ ነበር። አሁን ግን አይደለም መናገር አውደ ምሕረት ላይ የሚሰብክ አባት ራሱ የለም። አባቶች እንግዲህ ኦዲት ሲደረግ ነው የሚገኙት። ራሱ ከተማ ሲገኙ ነው የምታያቸው። አባትን የምታየው አሁን ላይ ጉብኝት ላይ ምናምን ከሆነ ጳጳሳት ራሱ የምታገኘው ጉብኝት ላይ ነው። ከተማ ጉብኝት ላይ ሆነ ሲመረቅ የሆነ አባት ከኋላ አለ ከጎን አለ ምናምን ነገር። ከዛ ስብሰባውን እናቋርጥና ከተማን ጎብኝ የሚል አባት ነው እንግዲህ አሁን ላይ ስልጣን ላይ የሚገኙት እንደ ብፁዕ አባታችን አቡነ ሳዊሮስ። ብፁዕ አባታችን አቡነ ሄኖክ እንዲህ ይላሉ። ኢትዮጵያ ሀገራችን እጅግ ተጨንቃለች። ሀገራችን ተጠባለች። ሀገራችን ቀድሞ የነበራት ጠባያዋ ተቀይሯል። ጠባያ ተበርዟል። የዋህነቷ፣ ደግነቷ፣ እንግዳ ተቀባይነቷ ተቀይሯል። አቤቱ ሆይ ታረቀን። አቤቱ ሆይ የምሕረት ፊትን መልስልን። ታረቀን እጅግ ተቸግረናልና ይላል መዝሙረ ዳዊት መዝሙር 69 68 ከቁጥር 7 ላይ ኢትዝክር ለነ አበሳነ ዘትካት የቀደመ በደላችንን አቤቱ ሆይ ክርስቲያኖች ነን። የክርስትናን ጠባያችን ተቀይሯል። በድለናል። ክርስትና አይሸትም። መዓዛችን ተቀይሯል። ጠባያችን ተቀይሯል። ታረቀን፣ ፈጥነ ታረቀን፣ ይቅር በለን። እጅግ በሃይማኖት ጎስቁለናል። በእምነት በምግባር ደህተናል። ምግባራችን ደካማ ሆነዋል። ክርስትናችን ደካማ ሆነዋል። ምእመናት አዎ ምን ያህል ጠንካሮች ነን። ባላመኑት ባላወቁት እምነት በሌላቸው ሰዎች አንፍረድ። ያወቁትን የተማሩትን ትክክል ነው ብሎ ባሰቡትና በያዙት ስርዓትና ቀኖና ነው ያደረጉት። እኛ ግን ስንዱም መቤት በሆነችው እቺ ቤተክርስቲያን በቅዱሳን አባቶቻችን በተቀመረችው ባማረችው በሰመረችው
በተዋህዶ ሃይማኖት ውስጥ ነው ያለነው። አሕዛብን ወደኛ የሚስብ መናፍቃኑን የሚረታ በመናፍቃኑ ውስጥ አድሮ የሚሰራውን ርኩስ መንፈስ የማሸነፍ ኃይለመዊ እነሱን በፍቅር የመሳብ ጸጋ ነበረን። ያ ጸጋ ተወሰደብን። ያ በረከት ተወሰደብን። ባዶ ሆነናል። ባዶም ስለሆን ተላልፈን ለኢአማንያን እየተሰጠን ነው። አምላካችን ሆይ ታረቀን፣ ወደ አንተ መልሰን፣ እኛም ወደ አንተ እንመለሳለን። አምላካችን የቸርነቱ ስራ ይስራልን። አሚን። ኤኒዌይስ ቪዲዮአችን የሚመስል ነበር። አይሆፕ አዲስ ነገር ወስዳችሁበት ተለጠራጠር መረጃ የምናገኛችሁበት ገዳዮቻችን ማን እንደሆኑ አሁን እየለያችሁ እንዳላችሁ ተስፋ እናደርጋለን። እየነቃችሁ እንደሆነ ተስፋ እናደርጋለን። ድሮ እንግዲህ ሊቃውንቱን የኔታ እነዚህም ደግሞ ያዕቆብ ያርጋል አበጋዝ ኦርቶዶክሳውያን ንቁ፣ እየመጣ ያለው ነገር ችግሩ ከባድ ነው ብለው እነዚህ መልኩን ሲናገሩ ምናምን እነዚህ ምን እንደሚያወሩት ጦርነት እያወጁ ነው የሚገኙት። መፈንቅለ መንግስት ሊያደርጉ ፈልገው ነው። አባቶችን ይጠላሉ፣ ታድሶዎች ናቸው፣ እንደዚህ ናቸው ያልን ስትፈተፍታቸው እንደነበረ አሁን እንግዲህ ያሉት ነገር አደባባይ ሲመጣ ያለን አማራጭ ሊቃውንቱን መስማት ነው ብዬ አስባለሁ። አሁን ላይ እኔ የቅዱስ ሲኖዶስን ጥሪ ከምንሰማው ይልቅ ሊቃውንቱን ጥሪ ብንሰማ መልካም ነው ብዬ አስባለሁ። ኦኬ ቅዱስ ሲኖዶስ የሚለውን አጀንዳ ዘግተነው ሊቃውንቱ ከሊቃውንቱ መመሪያ የወሰደን ብንጓዝ ቤተክርስቲያን አንድ እርምጃ እነዚህ ሊቃውንቶች እንድትራመድ ያደርጓታል ብዬ አስባለሁ። ቅዱስ ሲኖዶስ እንደሆነ ወደኋላ ነው ይወሰድ የሚገኘው፣ ወደኋላ ሳይሆን ጭራሽ ይግደል ነው የሚገኘው። እንደምትመለከቱት እንግዲህ ቅዱስ የሚል ስም አለው፣ አቡነ የሚል ስም አለ እዛ ውስጥ፣ ብፁዕ የሚል ስም አለ እዛ ውስጥ። ግን ይሄን ስም ያረከሱ አባቶች ናቸው እንግዲህ የተመለከተ የምንገኘውና እኛ ዘረኞች አይደለም ይላሉ፣ እኛ ብሔርተኞች አይደለም ይላሉ። ነገር ግን ስራቸውና ምግባራቸው የሚያሳየው ከዛም አልፎ እንግዲህ ጉበ የሚሰሩ ምንደኞች እንደሆኑ ነውና አንድ ጳጳስ ለመቅጠር 5 ሚሊዮን ብር የሚቀበል ጳጳስ ምን ያደርግልኛል? አንድን ግለሰብ ከመሬት አንስቶ ጫካ አምጥቶ ጳጳስ ለማድረግ 5 ሚሊዮን ብር የሚቀበል አባት ምን ያደርግልኛል? እኔ መንፈስ ቅዱስ ስጦታ በገንዘብ የሚሸጥ አባት ምን ያደርግልኛል? እኔ አባት ብዬ መጥራት በራሱ ይሄ በጣም ከባድ ነውና ይሄን ስናገር ድፍረት አይደለም፣ ይሄን ስናገር ንቀት አይደለም። ይሄን ስናገር እውነታ ማውራት ስላለብን ነው። እኛ ካላወራን እቺ ቤተክርስቲያን አላማችሁን አናውቅም። የተልእኮ ካላችሁ እግዚአብሔር ይወቃችሁ፣ የተልእኮአችሁ ሊኖራችሁም ይችላል። ታድሶችን ቤተክርስቲያን ውስጥ አስገብታችሁ ሪፖርት እያቀረቡ እያያችሁ ምንድነው ብለን ስንጠይቅ መልስ ይመልስ የለም። ምንድነው ይሄ ነገር ብለን ጠይቅን። ባለፈው የሆነ ታድሶ ሪፖርት እያቀረበ ማንም መልስ አልሰጠንም። ሆይ ለምን አንሰማም? እኛን እንደመጥምኛ ኦኬ። እና እዛ ውስጥ ለመደመጥ ታድሶ ምን አለብን? ገንዘብ ያስፈልገናል እኛው ስለመደመጥኛ እና ከሊቃውንቱ ጋር አብረን እንድንጓዝ ለማለት ፈልጋለሁ። ቀጣይ እንግዲህ መረጃችሁ ምቀርብ ነው። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።